ባለፉት 14 ዓመታት ያለምንም የውጭ እርዳታና ብድር ኢትዮጵያ በራሷ አቅም ታላቁን የኢትዮጵያ ህዳሴ ግድብ ግንባታ እውን እያደረገች ትገኛለች። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ምክር ቤት ጽሕፈት ቤት ዋና ዳይሬክተር ዶክተር አረጋይ በርሄ እንደሚናገሩት ኢትዮጵያ ከድህነት የመውጫ የባንዲራ ፕሮጀክት የሆነውን ታላቁን የህዳሴ ግድብ በቆራጥነትና በመላ ዜጎቿ የተባበረ ክንድ ገንብታለች። ግንባታው ከተጀመረበት ጊዜ አንስቶ እስካሁን ድረስም በሀገር ደረጃ ከ23 ቢሊዮን ብር በላይ ሀብት የተሰበሰበ ሲሆን የግንባታው አፈጻጸምም 98.9 በመቶ ላይ መድረሱን ተናግረዋል። ባለፉት 14 ዓመታት ያለምንም የውጭ እርዳታም ሆነ ብድር በራስ አቅም በመነሳሳት የታላቁ ህዳሴ ግድብ በአባይ ወንዝ ላይ በመገንባት ወደ ፍጻሜ ተቃርባለች። የታላቁ ህዳሴ ግድብ የመሰረተ ድንጋይ ከተጣለ ጀምሮ ከሁሉም የህብረተሰብ ክፍል ከ23 ቢሊዮን ብር በላይ የተሰበሰበና ለግድቡ ግንባታ የዋለ ሲሆን ፕሮጀክቱም ከ98.9 በመቶ በላይ በመጠናቀቅ ላይ ይገኛል። የጸጥታ ተቋማት በተለይም የፖሊስና የመከላከያ ሰራዊት አባላት የሀገርን ዳር ድንበርና የህዝቦችን ሰላም በአስተማማኝ ሁኔታ ከመጠበቅ ባሻገር ለታላቁ የህዳሴ ግድብ ያልተቋረጠ የገንዘብ አስተዋጽኦ ሲያበረክቱ ቆይተዋል፣ እያበረከቱም ይገኛሉ። የአዲስ አበባ ፖሊስ ጠቅላይ መምሪያ በታላቁ የህዳሴ ግድብ ዋንጫ አማካኝነት የገቢ ማሰባሰቢያ ስራ ሲያካሂድ ቆይቶ አሁን ደግሞ ዋንጫውን ለኦሮሚያ ክልል ፖሊስ ጠቅላይ መምሪያ አስተላልፏል። በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ምክር ቤት ሰብሳቢ አቶ ጃንጥራር አባይ በአዲስ አበባ ከተማ ደረጃ ለታላቁ የህዳሴ ግድብ የተለያዩ አደረጃጀቶች በመፍጠርና ህዝቡን በማስተባበር እስካሁን ከ6 ቢሊዮን ብር በላይ ለታላቁ ህዳሴ ግድብ ግንባታ ሀብት መሰብሰቡን አስታውቀዋል። ላለፉት ጊዜያት በተሰራው ሰፊ ርብርብ ግንባር ቀደም ሚናን በመጫወት ሀብትን በማሰባሰብ እንደዚሁም ተቋማዊ አደረጃጀት በመፍጠር በተለያዩ ደረጃዎች በሚገኙ የህብረተሰብ ክፍሎች ሀብት በማሰባሰብ ትልቅ ድርሻ እየተወጣች ያለች ከተማ ናት። ከ6.1 ቢሊዮን ብር በላይ በማሰባሰብ ለህዳሴው ግድብ አስተዋጽኦ በማበርከት ከተማዋ ግንባር ቀደም ሚናዋን እየተጫወተች ናቸው ያለችው። የአዲስ አበባ ፖሊስ ተደራራቢ ኃላፊነቶችን እየተወጣ ነው ያሉት ምክትል ከንቲባው ለታላቁ ህዳሴ ግድብ ከደመወዛቸው በየዓመቱ በማዋጣትም አስተዋጽኦ ማበርከታቸውን ተናግረዋል። ፖሊስ በየአካባቢው እያደረገ ያለውን አበርክቶ ህዳሴው ግድብ በራሱ ተቋማዊ ገንዘብ ከማዋጣት ባሻገር በሁሉም አካባቢ ሊከናወኑ የሚችሉ ኢቨንቶችን ውጤታማ እንዲሆኑ በማድረግ ሚናውን የተወጣ እንደሆነ ማረጋገጥ ችለናል። ያየነውም እውነታ ነው። ይህንን በተለይም በሁሉም ክፍለ ከተማ የህዝብ ሞቢላይዜሽን ሲከናወን ያለ ፖሊስ ያሳካነው ስራ የለም። ስለዚህ የ2-3 ኃላፊነቶችን ለህዳሴው ግድብ እየተወጣ ያለ ተቋማዊ አደረጃጀት ያለው ነው ብሎ መውሰድ ይቻላል። የአዲስ አበባ ፖሊስ ጠቅላይ መምሪያ የህዳሴ ግድብ የሰላም ዋንጫን ከፌዴራል ፖሊስ ከተረከበበት ከሚያዝያ 5 ቀን 2016 ዓ.ም አንስቶ እስካሁን ድረስ በ11ዱም ክፍለ ከተሞች በማዘዋወር ከ1 ሚሊዮን ብር በላይ ሀብት አሰባስቧል። የታላቁ ህዳሴ ግድብ የሰላም ዋንጫ በተቋማችን በነበረው የወራቶች ቆይታ መላው አመራርና አባላት በማስተባበርና ልዩ ልዩ ስልቶች በማከናወን እንዲሁም የፖሊስ አጋር እና ደጋፊ የሆኑ የህብረተሰብ ክፍሎችን በመጠቀም 100 ሚሊዮን ብር ያሰባሰብን ሲሆን የታላቁ ህዳሴ ግድብ ገቢ ማሰባሰብ ሂደት ከተጀመረ ጀምሮ የአዲስ አበባ ፖሊስ ጠቅላይ መምሪያ በአጠቃላይ 208 ሚሊዮን 632422 ብር ድጋፍ ማድረጉን ስንገልጽ ከፍ ያለ ኩራት እየተሰማን ነው። ዋንጫውን የተረከበው የኦሮሚያ ክልል ፖሊስም መላ የክልሉ ፖሊስ አባላትንና ህዝቡን በማስተባበር ገንዘብ እንደሚሰበስብ ገልጿል። እኛም የኦሮሚያ ፖሊስ አመራርና አባላት የህዳሴ ግድብ ዋንጫን ከኢትዮጵያ ፖሊስ ኮሚሽን ስንረከብ በደስታ ሲሆን ከናንተ ያገኘነውን ተመክሮ በመቀመር አባሎቻችንን በማነሳሳትና ህብረተሰባችንን ከጎናችን በማሰለፍ አስፈላጊውን የቦንድ ግዢ ለመፈጸም ዝግጁ መሆናችንን ለማረጋገጥ እወዳለሁ። አመሰግናለሁ።